75 ዓመት ጣዖት ያመለከ ማን ነው? 75 ዓመት በጨለማ ውስጥ ተዘግቶ የኖረ ማን ነው? 75 ዓመት እግዚአብሔርን ሳያውቅ የኖረ ማን ነው? 75 ዓመት ለታመመባቸው ለመናፍቃን ለአጋንንት በፍጹም ክብሯ ውዳሴዋ አይስማማቸውም፣ አይመጥናቸውም ማለት ነው። በአሳማ ጆሮ ላይ ወይም በእሪያ አፍንጫ ላይ የወርቅ ቀለበት ማድረግ ምን ጥቅም አለው? እመቤታችን ቅድስት ድንግል ማርያም ሰርጎ ዓለም ናት፣ ወይም የዓለሙ ሁሉ ጌጥ ተብላ ትጠራለች ማለት ነው። ሰርጎ ሰይጣን በብርቱ ይዋጋቸዋል፣ በብርቱ ተዋጉት። እመቤታችን ቅድስት ድንግል ማርያምን የሚጠላ ሰይጣን ያለ ምክንያት እንዳይመስላችሁ። መቼስ ለአይነ በሽተኛ የብርሃን መኖር አስቸጋሪ ነው አይደል እንዴ? ጨለማው ይሻለዋል፣ ይስማማዋል። ለሰይጣንና ለመናፍቃንም ልክ እንደዚያው ነው። የእመቤታችን የቅድስት ድንግል ማርያም ስም ሲነሳ የሚከፋቸው ለዚህ ነው። አይነ ልቡናቸው ደዌ ስላለበት ነው። በዘመነ ሄሮድስ ግብጽ የምትባረክበት፣ ገሊላ ደግሞ ከበረከት የምትራቆትበት ዘመን ነበረ እና ሰዎቹ ያሳደዱት ይመስላቸዋል እንጂ ትቷቸው እየሸሸ ነው፣ ወይም ከነሱ እየተለየ ነው። ከክብሩ እንዳይሳተፉ እየከለከላቸው ነው። ይህ ሁኔታ ጆሮአችን የጻድቃን ጆሮ ስለሆነ አይደለም ውዳሴዋን የሰማነው፣ አንደበታችንም የጻድቃን አንደበት ስለሆነ አይደለም ምስጋናዋን ለመናገር በቃ ይሄ ጉባኤያችን የምናመሰግንበት የምንዘምርበት፣ ይሄ ጉባኤ እመቤታችን የምናከብርበት ይሄ ታላቅ ጉባኤ የጻድቃን ጉባኤ ስለሆነ አይደለም። በጣም ብዙ ኃጥአን አለን እዚህ ውስጥ እኔን ጨምሮ ማለት ነው። ከሰማይ ይልቅ የሰፋውን ክብሯን እናያለን፣ እንመለከታለን። ከሰማይ ይልቅ የሚርቀውን ክብሯን አቅርበን ለመናገር እንሞክራለን። ለወንድ የታጨች ግን ደግሞ ድንግል ሆና የተገኘች ናት ሔዋን። ወንድ የማታውቅ ነበረች እስከ በደል ቀን ድረስ ማለት ነው። እመቤታችን ቅድስት ድንግል ማርያም ለወንድ ታጭታለች፣ ግን ደግሞ ወንድ የማታውቅ ድንግል ሴት ሆና ተገኝታለች ማለት ነው። በመጀመሪያ እመቤታችን ቅድስት ድንግል ማርያም እግዚአብሔርን ትወድ ነበር። ኋላ ደግሞ እሱ ራሱ እግዚአብሔር ከዓለም ሁሉ ለይቶ እሷን ወደዳት። በመጀመሪያም እመቤታችን ቅድስት ድንግል ማርያም እግዚአብሔርን ስትወድ ከማንም ጋር አላወዳደረች። ያቺ ገነት ታስታውሷታላችሁ? ኃጢአተኛው አዳም እንዳይኖርባት ውጣ ተብሎ የተባረረባት። ምንም እንኳን ኃጢአተኞች ብንሆን እመቤታችን ቅድስት ድንግል ማርያምን ለማመስገን ተገብቶናል። ወርቅና ሐር ትፈትላለች፣ እሷ ግን ከድሆች እንዳንዱ ከድሃው ቤት ከዮሴፍ ቤት ሂዳ ገብታ ታድራለች። ንግግሯም ወርቅ ነው፣ አስተሳሰቧም ወርቅ ነው፣ አነዋወሯም ወርቅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ፣ ረድኤቱን ከኛ ያላራቀ በምሕረቱ በቸርነቱ የጎበኘን በሰማይ መላእክትን በምድር ደግሞ ቅዱሳንን የሚጎበኛችሁ የሚረዳቸው አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይደለ፣ እሱ በቸርነቱ ብዛት ስለረዳን ስለመገበን ስለጠበቀን ለስም አጠራሩ ክብርና ምስጋና ይድረሰው እላለሁ። ይህ ከባህር ዳር ሀገረ ስብከት አራቱ ጉባኤያት ትምህርት ቤት የሚተላለፍላችሁ የነገረ ማርያም ትምህርት ነው። እመቤታችን ቅድስት ድንግል ማርያም በሰባቱ ዕለታት ለምን ትመሰላለች ወይም በሰባቱ ዕለታት ለምን ትመሰገናለች ብለን ነበር የጀመርነው። እንዴት ነው ሱባኤው? ሰይጣን በብርቱ ይዋጋቸዋል፣ በብርቱ ተዋጉት። እመቤታችን ቅድስት ድንግል ማርያምን የሚጠላ ሰይጣን ያለ ምክንያት እንዳይመስላችሁ። መቼስ ለአይነ በሽተኛ የብርሃን መኖር አስቸጋሪ ነው አይደል እንዴ? ጨለማው ይሻለዋል፣ ይስማማዋል። ለሰይጣንና ለመናፍቃንም ልክ እንደዚያው ነው። የእመቤታችን የቅድስት ድንግል ማርያም ስም ሲነሳ የሚከፋቸው ለዚህ ነው። አይነ ልቡናቸው ደዌ ስላለበት ነው። ለበሽተኛ ሐኪሙ ጨው ያለበት ምግብ ይከለክለው የለ? ለዚያ ነው። እመቤታችን ቅድስት ድንግል ማርያም ዓለሙን ሁሉ በብርሃኑ ከጨለማ ያወጣውን አማናዊ ብርሃን ይዛ የተገኘችልን እመቤታችን ቅድስት ድንግል ማርያም ናት። መቼስ በቅዱስ ወንጌል በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ሲል ሰምተ ነው የለ ኢየሱስ ክርስቶስ እንዲህ ብሎ የተናገረውን አማናዊ ብርሃን ይዛ የተገኘችውና ዓለሙን ሁሉ ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣውን ጌታ ያንን ብርሃን ያን ትልቅ ብርሃን ይዛ የተገኘች እኮ ቅድስት ድንግል ማርያም ናት። ስለዚህ አይነ ልቡናቸው ለታመመባቸው ለመናፍቃን ለአጋንንት በፍጹም ክብሯ ውዳሴዋ አይስማማቸውም፣ አይመጥናቸውም ማለት ነው። በዚያውስ ላይ በእውነት በአሳማ ጆሮ ላይ ወይም በእሪያ አፍንጫ ላይ የወርቅ ቀለበት ማድረግ ምን ጥቅም አለው?
እሪያን ምን ቢያስጌጧት ምን ይጠቅማታል? ምንም የሚጠቅማት ነገር የለም። ዝንጀሮን ጎፈሬዋን ቢያበጥሩላት መቼም ልታጌጥበት አትችልም። ምክንያቱም ያው ዞሮ ዞሮ ከፊት ለፊቷ ላይ አምራ ብትታይም ከኋላዋ ላይ ያው የምታውቁት ነገር አለና ከዚህ ልክ እንደዚህ ነው። በመናፍቃን ጉባኤም የእመቤታችን የቅድስት ድንግል ማርያም ምስጋና የማይነገረውም ለዚህ ነው። እመቤታችን ቅድስት ድንግል ማርያም ሰርጎ ዓለም ናት፣ ወይም የዓለም ሁሉ ጌጥ ተብላ ትጠራለች ማለት ነው። ሰርጎ ዓለም ሰርጎ ትርሲቴ ይላታል አባ ጊዮርጊስ ሲያመሰግናት፣ ሽልማቴ ጌጤ ብሎ ነው የሚያመሰግናት ማለት ነው። እና ትርሲተ መንግስት ብለን የምናመሰግናት የመንግስት ጌጥ ሽልማት። መቼስ የነገስታት ዘውድ የሚያምረው ከላዩ ላይ በተደረገው ፈርጥ አይደል የሚያምረው? የአልማዝ ሊሆን ይችላል ጌጥ ፈርጡ፣ ወይም ሌላ ነገር ሊሆን ይችላል። ያንን ፈርጥ ሲያደርጉበት ነው የነገስታት ዘውዳቸው የሚያበራው ማለት ነው። እመቤታችን ቅድስት ድንግል ማርያምም ፈርጣችን ለቤተ ክርስቲያን ፈርጥ ጌጥ ናት፣ ያጌጥንባት እና አሁን ድል ያለ ሰርግ አስርጋችሁ ከአራዊት አንዱን እናጋባው ብትሉ መቼስ እዚያ ላይ የወርቅ ቀለበት አምጥተህ ለሚስትህ ሰርላት አይባልም አይደል? ከነዚህ አንዱ እንደዚያ ነው የሚሆነው። እና በመናፍቃንም ጉባኤ አጋንንት በሰለጠኑባቸው ጉባኤያት ስለ እመቤታችን ስለ ቅድስት ድንግል ማርያም አስተምሩ፣ ተናገሩ፣ ዘምሩ አይባልም። እና ይሄ እግዚአብሔር ራሱ በገዛ ጥበቡ የከለከለው ነው እንጂ ሰዎች አውቀው ያደረጉት እንዳይመስላችሁ። ሰዎቹ ምናልባትም ለእግዚአብሔር ክብር ከመስጠት አስበውበት ሊሆን ይችላል፣ ግን እንደዚያ ማለት አይደለም። መንፈስ ቅዱስ ራሱ ስለከለከለ ነው፣ ያንን ስለሰወረባቸው ነው። በነገራችን ላይ ሄሮድስ እመቤታችን ቅድስት ድንግል ማርያምን ባሳደደ ጊዜ ወይም ልጇን ሊገልባት በተነሳ ጊዜ ወደ ግብፅ ነው አደል ይዛ የተሰደደችው። በዚህ በዘመነ ሄሮድስ ግብፅ የምትባረክበት፣ ገሊላ ደግሞ ከበረከት የምትራቆበት ዘመን ነበረ። ምክንያቱም መፍቀሬ ሲመት ከመሆኑ የተነሳ ቀታሌ ነፍሰ ሰብ ነው እሱ። ከቀታላያን ነፍሰ ሰብ ጋር ደግሞ ክርስቶስ ዝምድና የለው። ከዚህ የተነሳ ጥሏቸው መሸሹ ነው እንጂ እነሱ እያሳደዱት ግን አልነበረም። እና ሰዎቹ ያሳደዱት ይመስላቸዋል እንጂ ትቷቸው እየሸሸ ነው፣ ወይም ከነሱ እየተለየ ነው። ከክብሩ እንዳይሳተፉ እየከለከላቸው ነው ማለት ነው። ከበረከተ ልደቱ ሊያሳትፍ ሰዎችን ከሩቅ ምስራቅ ሰብአ ሰገልን ሲያመጣ ኢየሱስ ክርስቶስ ከበረከተ ልደቱ እንዳይሳተፍ ከቤተልሔም አጠገብ ያለውን ንጉሥ ግን ዘጋበት ወይም ከለከለው ማለት ነው። እንኳን ንጉሱም ካህናቱን ዘጋባቸው። ትንቢቱን ያውቃሉ፣ በመጽሐፍ የተጻፈውን ሱባኤውን ይቆጥራሉ፣ ቀኑ መቼ እንደሆነም በሚገባ ይረዳሉ። የሆነው ሁሉ ግን ከበረከተ ልደቱ ሳይሳተፉ እንዲቀሩ አለ። ለእረኞች ያሳተፈውን ነው እንግዲህ ልብ በሉ። ለእረኞች ፈቀደላቸው፣ በረከተ ልደቱን አገኙ፣ ለልደቱ ዘምረው። ካህናቱን ግን ከለከላቸው። ምክንያቱም ለዚያ የሚገባ ጸጋና ክብር፣ ጸጋና ማዕረግ ያልነበራቸው በመሆናቸው ምክንያት ነው ይሄ የተደረገባቸው ማለት ነው። ስለዚህ እኛን በእውነት እግዚአብሔር ፈቅዶ እንደ ኃጢአታችን ብዛት አይደለም። እኛ ከሌላው የተለየ የጻድቃን ጉባኤ ስላለን ስለመሰረትን አይደለም። ከሌላው የተለየ ንጽህናም ስላለብን አይደለም። በእውነት አምላካችን መድኃኒታችን ኢየሱስ ክርስቶስ ከአብርሃም ዘር የተወለደው አብርሃም ምንም ኃጢአት ስላልነካው ምንም ኃጢአት ስላልቀመሰ ይመስላችኋል? እንደዚያ እኮ አይደለም። 75 ዓመት ጣዖት ያመለከ ማን ነው? 75 ዓመት በጨለማ ውስጥ ተዘግቶ የኖረ ማን ነው? 75 ዓመት እግዚአብሔርን ሳያውቅ የኖረ ማን ነው? 75 ዓመታትን የጨረሰ ማን ነው? አብርሃም አይደለም እንዴ? ከዛስ በኋላ እግዚአብሔርን እስካወቀ በኋላ ከእግዚአብሔር ጋር መነጋገር ከጀመረ በኋላ ከሚስቱ ተላልፎ ወደ አገልጋዩ የሄደ በአገልጋዩ የወደቀ ማን ነው? አብርሃም አይደለምን? ሚስቱን እህቴ ናት ብሎ በመናገሩ የበደለ ማን ነው? አብርሃም አይደለምን? ዳዊትንስ ብናይ በእውነቱ የጎልማሳ ሚስት የቀማ ጎልማሳ ያስገደለ አይደለምን? ግን የክርስቶስ አባቱ ተደርጎ ወይም አባቱ ተብሎ ተጠርቷል ማለት ነው። የክርስቶስ አባቱ ተብሎ ተጠርቷል። እመቤታችን ቅድስት ድንግል ማርያም ከዳዊት ከአብርሃም ቤት የተገኘች ናት ማለት ነው። እና እኛ በተለየ ሁኔታ ጆሮአችን የጻድቃን ጆሮ ስለሆነ አይደለም ውዳሴዋን የሰማነው፣ አንደበታችንም የጻድቃን አንደበት ስለሆነ አይደለም ምስጋናዋን ለመናገር ይበቃ። ይሄ ጉባኤያችን የምናመሰግንበት የምንዘምርበት ይሄ ጉባኤ እመቤታችን የምናከብርበት ይሄ ታላቅ ጉባኤ የጻድቃን ጉባኤ ስለሆነ አይደለም። በጣም ብዙ ኃጥአን አለን እዚህ ውስጥ እኔን ጨምሮ ማለት ነው። እና እግዚአብሔር ስለፈቀደልን ነው ይሄንን ያደረገልን። ባላሰበችው ጊዜ ለኤልሳቤጥን አስነስቶ ቅዱስ መንፈሱን በእሷ ላይ አሳድሮ ምስጋናዋ እንድትናገር እንዳደረገ እኛንም ከያለንበት ጠርቶ ሰብስቦ ብዙ ጻድቃን አገልጋዮች እያሉት እኛን መርጦ ምስጋናዋ እንድንሰማ ምስጋናዋ እንድንናገር ስላደረገን ሳንመካ በታላቅ ትሕትና ሆነን እናቀርበዋለን።
ምድር ላይ ሆኖ ሰማይን ማየት እንደሚቻለው ሁሉ እኛም ከክብሯ በጣም የራቅንና ያነስን ሆነን ሳለን ከሰማይ ይልቅ የሰፋውን ክብሯን እናያለን፣ እንመለከታለን። ከሰማይ ይልቅ የሚርቀውን ክብሯን አቅርበን ለመናገር እንሞክራለን። ምድር ላይ ሆነን ሰማዩን ፎቶ እናነሳ አይደለ? ልክ እንደዛ ማለት እኮ ነው ወገኖች። ምድር ላይ ሆነን በሰማይ ስላለው ደመና ቅኔ እንቀኛለን አይደለ? ልክ እንደዚያ ማለት ነው እንጂ አሁን የደመናውን እኮ አሰራሩ ምኑን ተናገሩ ብንባል ደግሞ እሱን ለመናገር ከማድነቅ በስተቀር እንዴት እንደሰራው ምን ያህል ጊዜ እንደፈጀበት ልንናገር በፍጹም አይቻለንም ማለት ነው። ምናልባትም እርጥብና ደረቅ አየር ሲገናኙ ያ ደግሞ የምድሩትነት ወደ ሰማይ ወጥቶ ደመና ሆኖ ብለን ልንናገር እንችል ይሆናል። የምንናገረውን ያህል ተናግረን ግን የማንናገረው ይበዛል። የእመቤታችንን ክብርና ምስጋና ልክ እንደዚያ ነው። የምንናገረው እንዳለ ሁሉ የማንናገረው ካለመቻላችን የተነሳ ስለተሰወረብን ስለማንችል የማንናገረው እጅግ በጣም ብዙ ነው ማለት ነው። ስለዚህ እሱን በመረዳት በማሰብ እንግዲህ አገልግሎታችንን እንቀጥላለን ወደፊት ማለት ነው። እመቤታችን ቅድስት ድንግል ማርያምን በሔዋን መስለናታል ወይም ከሔዋን ጋር አነጻጽረናታል። ባለፈው ያልኳችሁን ብያችኋለሁ፣ ታስታውሳላችሁ ብዬ አስባለሁ፣ ወይም ተመልሳችሁ ታዩታላችሁ። አሁን የምጨምርላችሁ ነገር ግን ምንድን ነው? ሔዋን ለወንድ የታጨች ሴት ናት። ለትኩነኒ ቢሲቴ ነው የሚላት፣ ሚስት ትሆነኝ ብሎ አዳም እንደወሰዳት እናያለን ማለት ነው። ሆኖም ግን ለባል ታጭታ ወይም ለወንድ ታጭታ በድንግልና የተገኘች ሴት ናት ሔዋን። እስከ በደል ቀን ድረስ አዳም ሔዋንን አያውቃትም። ለዚህም ነው እንደውም በኦሪት ዘፍጥረት ምዕራፍ 4 ላይ ነው አይምራ አዳም ለሔዋን ተብሎ የተጻፈው። አዳም ሔዋንን አወቃት ተብሎ የሚነገረው ከገነት ከወጡ በኋላ ከበደል በኋላ ምናልባትም 100 ዓመት ሐዘናቸውን ከጨረሱ በኋላ ንስሐ ገብተው እግዚአብሔር ንስሐቸውን ከተቀበላቸው በኋላ እና የድህነት ቀጠሮ ከተሰጣቸው በኋላ ነው አይምራ አዳም ለሔዋን ተብሎ የሚነገርላት። አሁን እዚህ ላይ እመቤታችን ጋር የሚያነጻጽሩት አባቶቻችን በነገራችን ላይ የቀደሙ ሊቃውንትም በተለይ ሁለተኛው ክፍለ ዘመን ላይ የነበሩ ሊቃውንትም ይህንን ትምህርት አስተምረውታል። እመቤታችን ቅድስት ድንግል ማርያም በሔዋን የምትመሰልበት ወይም ከሔዋን ጋር የምትነጻጸርበት አንዱ ለወንድ የታጨች ግን ደግሞ ድንግል ሆና የተገኘች ናት። ሔዋን ወንድ የማታውቅ ነበረች እስከ በደል ቀን ድረስ ማለት ነው። እመቤታችን ቅድስት ድንግል ማርያም ለወንድ ታጭታለች፣ ግን ደግሞ ወንድ የማታውቅ ድንግል ሴት ሆና ተገኝታለች ማለት ነው። ይህንንም በራሷ በቃሏ መረዳት እንችላለን። እንደሚታወቀው እመቤታችን ቅድስት ድንግል ማርያም ለዮሴፍ ታጨች ተብሎ ነው አይደል መጽሐፍ የሚነግረን። በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ስንመለከት ለማርያም ፍህርትከ ነው የሚለው። መልአኩ መጥቶ እጮኛህን ማርያምን ለመውሰድ አትፍራ፣ የትፍራህ ነሲወታ ለማርያም ፍህርትከ ነው የሚለው። የታጨችልህ ብሎ ነው የሚናገረው። ይሄንን እንድታጨችለት እሱን ደግሞ ለማየት ነገረ ማርያም ገብቶ መመልከት ይገባል ማለት። ለዚህ ነው ያለ ነገረ ማርያም ወንጌል ሙሉ ሊሆን አይችልም ብለን የምንናገረው ከዚህ የተነሳ ነው። ተመልከቱ፣ የታጨችለት ይላል። መቼ ነው የታጨችለት? ማን ነው ያጨለት? እንዴት ነው የታጨችለት? ለምንድን ነው የታጨችለት የሚለውን ታሪክ ዝርዝር ታሪክ ደግሞ በነገረ ማርያም ስለምናገኘው ማለት ነው። ወንጌሉ ግን ለዮሴፍ የታጨች ይላታል። በሉቃስ ወንጌል ምዕራፍ 1 ላይ ተጽፏል። ቁጥር 26 ላይ ጀምረን ስንመለከት እንተ ተፍሕረት ለቢሲ ዘስሙ ዮሴፍ ዘእምቤተ ዳዊት፣ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ታጭታለች ይላል። መልአኩ ደግሞ ወደ ዮሴፍ በመጣ ጊዜ እጮኛ ማርያምን ለመውሰድ አትፍራ ብሎ ደግሞ ዮሴፍን ሲነግረው እንመለከታለን። ለዮሴፍ ታጨችለት እንጂ ከዮሴፍ ጋር በተቃርቦ ቢሲ ወቢሲት ወይም በግብረ ቢሲ ወቢሲት የሚተዋወቁ ግን አልነበሩም። ዮሴፍ ታጨችለት፣ ግን ደግሞ እሷን በሚስትነት ቀርቧት ያወቃት አይደለችም፣ አልነበረችም። እሷም ለዮሴፍ ታጨች እንጂ ባል እንዳላት አስባ በግብረ ዓለም ከዮሴፍ ጋር የምትተዋወቅ አልነበረችም። ለዚህም ነው በኋላ እንደውም ጸንሳ በተገኘች ጊዜ ቅዱስ ዮሴፍ በጣም የተጨነቀው ከዚህ የተነሳ ነው። እና ቅዱሳት መጻሕፍት ለዚህ ምን ብለው ይጠሩታል? ይሄ ምንም አይነት ዓለማዊ ፍላጎት ስጋዊ ፍላጎት በውስጡ እንዳልነበረው ለማሳየት እስመ ጻድቅ ውእቱ ይሉታል። ቅዱስ ማቴዎስ ምን ይለዋል? ዮሴፍ ግን ጻድቅ ሰው ነበርና ኢፈቀደ ይክስታ፣ ሊገልጥባት አልወደደም ነበር ይላል። ጻድቅ ሰው ነበርና ተብሎ ነው የተጻፈው እስመ ጻድቅ ውእቱ። እሱ በሐሳቡም እንዲህ አይነት ነገር አልነበረውም። እሷን በሴትነት ለማወቅ ሐሳቡ አልነበረው። ይህንን የከለከለው ደግሞ ራሱ መንፈስ ቅዱስ ነው።
ምክንያቱም እመቤታችን ቅድስት ድንግል ማርያም የተዘጋጀችለትን የተመረጠችለትን ዓላማ ከመንፈስ ቅዱስ በስተቀር ማንም አያውቅም ነበርና ማለት ነው። ይህንን ኤራቅሊስ በተለይ በሃይማኖተ አበው በሚገባ አብራርቶ ጽፎታል። ኢያእመረ ዮሴፍ ምስጢረ ዘኮነ ሎቱ ላይከ ዮሴፍ የታጨለትን የተመረጠለትን ዓላማ የተመረጠለትን ምስጢር አላወቀም ነበር ይላል። የታጨችለትን ማን እንደሆነች አያውቅም ነበር። የአብርሃም ገራይት እሷ እንደሆነች እንዴት ሊያውቅ ይችላል? ሙሴ በደብረ ሲና ላይ ሐመልማል ከነበልባል ሲዋሃድ ባየ ጊዜ ሊመረምር ቀረበ አይደለም የሚለው። ያ ነበልባል ሰፍሮባት ግን ደግሞ ነበልባል ያላቃጠላት በተራራው ላይ የበቀለችው ለምለም ዛፍ ለምለም ቁጥቋጦ እሷ እንደሆነች እንዴት ሊያውቅ ይችላል? ነቢያት ትንቢት የተናገሩላት እሷ እንደሆነች እንዴት ሊያውቅ ይችላል? በእውነት ኢሳይያስ ተነስቶ ድንግል በድንግልና ተጸንሳለች ብሎ ትንቢት የተናገረው እሷ እንደሆነች እንዴት በምን ሊያውቅ ይችላል? ዮሴፍ በምንም አላወቀም ነበር ይላል። ኢያእመረ የተባለው ለዚህ ኢያእመረ ዮሴፍ ምስጢረ ዘኮነ ሎቱ ላይከ ከመይእቲ ምድር እስራኤላዊት እንተ ትፈሪ ስሬ ስንዴውን የምታፈራ ለመስዋዕት የሚሆነውን ስንዴ ያፈራች እስራኤላዊት ምድር ወይም እስራኤል ለጉበኞችን በላኩ ጊዜ በኦሪት ዘኍልቍ ምዕራፍ 13 ላይ እንደምናነበው ጉበኞች ተልከው በሄዱ ጊዜ የስንዴ ዘለላ ቆርጠው ያመጡላት ያች እስራኤላዊት ምድር እመቤታችን ቅድስት ድንግል ማርያም እንደሆነች አላወቀም ነበር ይላል። አላወቀም ነበር። እንዴት በምንም ሊያውቅ አልቻለም ነበር። ስለዚህም ሊያውቃት አልቻለም፣ ሊገልጥባትም አልወደድም፣ አልቻለም። መንፈስ ቅዱስ ባወቀ እሱ ጠብቆት አኖሮታል። እግዚአብሔር ለምን እንዳዘጋጃት ስለሚያውቅ እሱ ራሱ ስለሆነ የሚያውቀው ይህንን ማለት ነው። እና እሷንም በንጽህና በቅድስና ተጠብቃት እንድትኖር እሱም ንጽህናውን ቅድስናውን ጠብቆ እንዲጠብቃት ነበር። መቼ ስለታመነ ሰው አይደል አደራ የሚሰጡት። ቅዱስ ዮሴፍም ለእግዚአብሔር የታመነ ሰው ነበረ። የእግዚአብሔርን የምስጢር ቤተ መዛግብት ጠብቆ ያኖር ዘንድ የተገባው ሰው ስለነበረ ምንኛ የታደለ ሰው ነው በእውነት። ቅዱስ ኤራቅሊስ ያመሰግነዋል ዮሴፍን። ምክንያቱም ሰማይና ምድሩን የፈጠረውን አምላክ ነው በቤቱ ያሳደገው። የሰማይና የምድር እናት የሰማይና የምድርን አምላክ የወለደችውን ሴት ነው በቤቱ የተቀበለውና ያስተናገደው። እንደ ሎጥ ቤት ከመላእክት አንዱ መጥቶ በቤቱ ያደረለት አይደለም። በዮሴፍ ቤት የመላእክት ጌታ ነው ወደሱ መጥቶ ያደረውና የተስተናገደው። በዚህ በግሪክ በአቴና እና በአንጾኪያ በሌሎችም እንደምናገኛቸው ምዕመናን ሐዋርያትን ተቀብለው እንዳስተናገዱ የሐዋርያት እግሮች ቤታቸው እንደረገጡላቸው እንደነዚያ ቅዱሳን ምዕመናን ያለ ቤት አይደለም የዮሴፍ ቤት፣ ከዚህ በላይ ነው። አረጋዊ መንፈሳዊ በድርሳኑ ብፅዓነ ለኪ ኦ ቤተ ዮሴፍ ብሎ የዮሴፍን ቤት ያመሰግናል። ግድግዳው ጠፈሩ እንዴት የታደለ ነው ብሎ። ምክንያቱም ጽርሐ አርያም ነው እዚህ የተመሰረተውና ማለት ነው። ከጽርሐ አርያም ይልቅ በጽርሐ አርያም የሚመሰገነው ጌታ ነው እዚህ መጥቶ ያደረውና ከዚህ የተነሳ ምን ይላል? ያንን ቤት እጅግ አድርጎ ያመሰግነዋል ማለት ነውና ለዮሴፍ ምስጋና ይገባዋል ጠብቆ ያኖረ ስለሆነ ማለት ነው። ስለዚህ ከሔዋን ጋር ያነጻጽራት ቅድስት ድንግል እመቤታችን ለባል የታጨች ግን ደግሞ ድንግል ሆና የተገኘች እሷ ስለሆነ ዮሴፍም የተፍራነ ሲወታ ተብሏል እኮ ልክ እንደ አዳም ሚስት ትሁነኝ ብሎ ራሱ ወሰዳት አይደል? ዮሴፍም ወሰዳት ወደ ቤቱ። ከወሰዳትም በኋላ ደግሞ ፍርሃት ቅዱስ ኤራቅሊስ ወድቀ ውስጥ ተጽዕኖ መዋግደ ሕሊና ይላል። በጭንቅ ሀሳብ ውስጥ ወድቆ ነበረ ዮሴፍ። ያን ጊዜ መልአኩ መጥቶ የተፍራነ ሲወታ ለማርያም ፈርጥቀ ነው ያለው። እጮኛ ማርያምን ለመውሰድ አትፍራ ነው ያለው። የታጨችለት ነው አትፍራ። አዳም እንደወሰዳት ዮሴፍም ወስዷታል። ግን ደግሞ አዳም እንዳልደረሰባት ዮሴፍም አልደረሰባትም። አዳም በድንግልና ጠብቆ እንዳኖራት እመቤታችን ቅድስት ድንግል ማርያምንም የወሰዳት ዮሴፍ አረጋዊ ዮሴፍ ጠብቆ በንጽህና በድንግልና አግኝቷታል ማለት ነው። ሆኖም ግን ሔዋን ድንግል ሳለች ኃጢአትን ሰራች። እመቤታችን ቅድስት ድንግል ማርያም ደግሞ ድንግል ሳለች ጽድቋ ተገለጠ። ወይም ከጽድቅ በላይ የሚሆነውን ደግሞ ሌላ የጽድቅ ስራ ደግሞ ሰራች። በመጀመሪያ ወደ እግዚአብሔር ልቧ የቀና ነበረ። ለጸሎት ለአምልኮ እጆቿ ወደ እግዚአብሔር የተዘረጉ ነበሩ። በሁለተኛው ደግሞ ራሱ እግዚአብሔር መጥቶ ማደሪያው ያደርጋት ዘንድ በፈለገ ጊዜ እግዚአብሔርን ተቀበለችው፣ በማኅፀኗ አስተናገደችው ማለት ነው። በመጀመሪያ እሷ ወደ እግዚአብሔር ትቀርብ ነበር። በሁለተኛው ደግሞ እሱ ራሱ እግዚአብሔር ወደ እሷ ቀረበ ማለት ነው። በመጀመሪያ እሷ በልቧ ወደ እግዚአብሔር ትገሰግስ ነበር። አሁን ደግሞ እግዚአብሔር ራሱ ወደ እሷ መጣና በእሷ እቅፍ ላይ ተቀመጠ፣ በእሷ ማኅፀን ውስጥ አደረ ማለት ነው። ሰው ለመሆን ወደ እሷ መጣ፣ በማኅፀኗም ተቀመጠ። በመጀመሪያ እመቤታችን ቅድስት ድንግል ማርያም እግዚአብሔርን ትወድ ነበር። ኋላ ደግሞ እሱ ራሱ እግዚአብሔር ከዓለም ሁሉ ለይቶ እሷን ወደዳት።
በመጀመሪያም እመቤታችን ቅድስት ድንግል ማርያም እግዚአብሔርን ስትወድ ከማንም ጋር አላወዳደረችው። በእናትና በአባቷ ታወዳድረዋለች፣ ታነጻጽረዋለች እንዳንል እናትና አባቷን አስቀድማ ትታመጣለች። በሀብት በንብረት ታነጻጽረዋለች ወይም ታስቀናዋለች እንዳንል ከእግዚአብሔር ፍቅር የሚበልጥ ምንም ነገር የላትም። ሲጀመርም ሀብቷ ይሄ ነው ንብረቷ ይሄ ነው ተብላ የማይነገርላት ስለሆነች ወርቅና ሐር ትፈትላለች። እሷ ግን ከድሆች እንዳንዱ ከድሃው ቤት ከዮሴፍ ቤት ሂዳ ገብታ ታድራለች ማለት ነው። ወለተ ነዳያን ተብላ ነው የምትጠራው እመቤታችን ቅድስት ድንግል ማርያም። የነዳያን ልጅ ተብላ ትመሰገናለች ወይም ትጠራለች ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ገንዘቧ ክርስቶስ ነው፣ ሀብቷ ክርስቶስ ነው እንጂ ሌላ ምንም ከክርስቶስ የምታስቀድመው ከእግዚአብሔር ፍቅር የምታስበልጠው ምንም ነገር የላትም ማለት ነው። እና እመቤታችን ቅድስት ድንግል ማርያም በንጽህና በድንግልና ጸንታ ተገኝታ ፍቅሯ ተገለጠ። ወይም ንጽህናዋ ቅድስናዋ ራሱ ክርስቶስን በመውለዷ ክርስቶስን በማስገኘቷ ተገለጠልን ማለት ነው። ንጽህናዋን ቅድስናዋን በኋላ እያወቅ ነው መሄዳችንን ያሳያል። ሔዋን ድንግል ሆና ኖራ ያላስገኘችውን እመቤታችን ግን ድንግል ሆና ኖራ ተገኝታ አስገኝተዋለች። ምክንያቱም የሔዋን ድንግልና ከዲያብሎስ ጋር በመነጋገሯ ፈርሶባታል። የእመቤታችን የቅድስት ድንግል ማርያም ንጽህና ድንግልና ግን ከመልአኩ ጋር በተነጋገረች ጊዜ አልወደቀባትም፣ አልረከሰባትም። ወይ ረኩሰት በምንትኒ የተባለችውም ለዚህ ነው። ምክንያቱም በህሊናዋም ርኩሰት አልተገኘባትም፣ በንግግሯም ርኩሰት አልተገኘባትም፣ በስራዋም ርኩሰት አልተገኘባትም። በስራዋ ድንግል ናት። ምክንያቱም ወንድ አላውቅም ብላ ተናግራ ራሷ ስለሰማናት ማለት ነው። እና በስራዋ መተዳደፍ ያላገኛት፣ በህሊናዋም ንጽሕት ድንግል ናት። በህሊናዋ ንጽሕት መሆኗን እኮ የምናውቀው እፎኑ ከመዝኑን ጋር ማይታም እንዲህ ያለ እጅ መንሻ እንደምን ይቀርብልኛል ብላ ስትናገር ነው። የህሊና ንጽህናዋን የህሊና ቅድስናዋን ማወቅ የቻልነው ያን ጊዜ ነው። ምክንያቱም የህሊና ንጽህና የህሊና ቅድስና ላልተሰጠው ሰው ይሄ ነገር ፈታኝ ነው። ከመልአኩ የቀረበላት ምስጋና ሰላም ላንቺ ይሁን፣ አንቺ ከሴቶች መካከል ተለይተሽ ምን ያልሽ ነሽ፣ የተባረክሽ ነሽ፣ ደስ ይበልሽ እያለ ነው እጅ እየነሳ ያቀረበላት። መልአኩ ታጥቆ እጅ ነስቶ አቀረበላት። በቤተ መቅደስ እግዚአብሔርን በማገልገል የምታውቀው መልአክ መጥቶ ሲያቀርብላት እንደምን ያለ ደስታ ይሰማት ነበር ሌላ ሴት ብትሆን ኖሮ። ግን እመቤታችን ህሊናዋም ያልረከሰ በህሊናዋም ያልበደለች ነበረችና አንዱንም አልተቀበለችውም። እንዲያውም እንደምን እንዲህ ያለ እጅ መንሻ እንደምን ይሆንልኛል ብላ ተቃወመችውና ብዙ ክርክር ከመልአኩ ጋር ያደረገችው ከዚህ የተነሳ ነው ማለት ነው። እና በህሊናዋም ድንግል ናት፣ በንግግሯም በቃሏም አልበደለችም። ለዚህም ነው እንዲያውም ቅዱስ ያሬድ ጥንት በቃላ ወሰናይት በምግባራ ይላታል። በንግግሯ ያማረች የተወደደች፣ በስራዋም ልክ እንደዛው ያማረች የተወደደች ናት ብሎ ያመሰግናታል ማለት ነው። እና የእመቤታችን ምስጋና የእመቤታችን ውዳሴ በእውነት የእግዚአብሔር ቤተሰቦች ከሔዋን ጋር ብናነጻጽራትም ለጊዜው መነሻ እንዲሆን ካልሆነ በስተቀር በምን ሊነጻጸሩ ሊገናኙ ናቸው። ሔዋን ድንግል ሁና ከሰይጣን ጋር ተነጋገረች እኮ ነው የምላችሁ። እመቤታችን ቅድስት ድንግል ማርያም ግን ከመልአኩ ጋር እንኳን ስትነጋገር በጥንቃቄ ነበር የተነጋገረችው። ምክንያቱም በህሊናዋም ድንግል ስለነበረች ነው። በህሊናዋም ድንግል ስለነበረች ነው ይህንን ያደረገችውና በሁለንተናዋ ንጽሕት። ለዚህም አይደለ ሰሎሞን በመኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ ስንመለከት ሁለንታኪ ንጹሕ ሚላት ለዚህ እኮ ነው። ሁለንተናሽ ውብ ነው ብሎ የሚናገርላት ለዚህ ነው። ቅዱስ ያሬድም ሁለንታ ወርቅ አረፋት ያዘ ጽድቅ ይላታል። አረፋት ያዘ ሁለንተናዋ እንደ ወርቅ የጠራ ነው ማለት ነው። ሁለንታ ወርቅ ብሎ ንጽሐ ህሊናዋን ስንመለከት እንደ ወርቅ የጠራ ነው። ንጽሐ ስጋዋንም ስንመለከት እንደ ወርቅ የጠራ ነው። ንጽሐ ነፍሷንም ስንመለከት እንደ ወርቅ የጠራ ነው። እመቤታችን ቅድስት ድንግል ማርያም እንደ ብረት የዛገ ምንም ነገር የላትም። እንደ ብረት ይዝጋል ይለወጣል የምንለው ምንም ነገር የለም። ወርቅን በአፈር መካከል ቢያስቀምጡት እንደማይዝገው ሁሉ እንደማይለወጠው ሁሉ እመቤታችን ቅድስት ድንግል ማርያምም በኃጢአተኞች መካከል ብትኖርም እንኳን በኃጢአት ያላደፈች ንጽሕት ናት። ሁለንታ ወርቅ፣ ንግግሯም ወርቅ ነው፣ አስተሳሰቧም ወርቅ ነው፣ አነዋወሯም ወርቅ ነው። እመቤታችን ቅድስት ድንግል ማርያም ስራዋ በጠቅላላ እንደ ወርቅ የጠራ ያማረ የተወደደ ነው ማለት ነው። ለዚህም ነው ወመሰረታ ዘዕንቁ ብለን የምንናገር እንደ ዕንቁ የምታበራ እንደ ወርቅ የምታብረቀርቅ በመሆኗ ምክንያት ነው። ቅዱስ ሰሎሞን በመኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ ቅድም የጠቀስኩላችሁ ሁለንተናሽ ውብ ነው ብሎ የተናገረ ሁለንታኪ ሰናይት እንተ ኀቤ በእኔ ዘንድ ሁለንታ አልብኪ ነውር ወይም እንትን ብሎ የሚናገርላት ምንም ነውር ምንም ነገር የለብሽም ብሎ የሚናገርላት እመቤታችን ቅድስት ድንግል ማርያምን ነው።
እና ይቺ ምንም ነውር የሌለባትና ያልተገኘባት ፍጽምት የሆነች ማምላክ ቅድስት ድንግል እመቤታችንን ሰሎሞን እንድናመሰግናት ቅዱስ ያሬድ ደግሞ ተቀብለው ኩለንታ ወርቅ አረፋትያ ዘእንቁ ብሎ ያመሰግናታል። ቤተክርስቲያንንም ለቅድስት ቤተክርስቲያን ይላል። ቤተክርስቲያንም እመቤታችንን በዚህ ይመሰላሉ ይመሰግናሉ ማለት ነው። እንዲህ ብለን ከተናገርን እንግዲህ እንዲያው ከሔዋን ጋርም ስናነጻጽራት ሁሉም ማነጻጸር ተወዳላችሁ የሚል ሰው ካለ ሲጀመርም በጥቂቱ ካልሆነ በስተቀር በፍጹም በትክክል ምሳሌ ሊሆን የሚችል ለእመቤታችን ለቅድስት ድንግል ማርያም ማንም እንደሌለ ለማስረገጥ ለማስረዳት ነው ማለት ነው። በዚያውም ላይ በእውነት ለአዳም ሌላ ተስፋ ነበረው እንዴ? በሔዋን ካልሆነ በስተቀር ባለፈውም ታስታውሳላችሁ ብዬ አስባለሁ። ሔዋን ብሎ ስም ያወጣላት እመቤታችን ቅድስት ድንግል ማርያምን አስቦ ነው ብለናል። አዳም በወደቀ ጊዜ ሌላ ተስፋ አልነበረውም። እመቤታችን ቅድስት ድንግል ማርያም ነበረች ተስፋው። እንግዲህ በሔዋን ነው ተስፋ ያደረገው። እንግዲህ ሁሉም ነገር አለቀ አይደለ? መርገምን መጣ፣ ለሞትም ተላልፎ ተሰጠ፣ ከእግዚአብሔርም ተለየ፣ ገነትንም አጣ። እንደዚህ በሆነ ጊዜ ተስፋ የነበረው በሔዋን ብቻ ነው። ለዚህም ነው ሔዋን ብሎ ስም አወጣላት። ተስፋውን በደንብ ነው የሚገልጠው ይሄ ቃል። ይሄ ስም ሔዋን ብሎ ስም ማውጣቱ የአዳም በሚስቱ የነበረውን ተስፋ ነው የሚያሳየው ማለት ነው። እና በሴት የሚመጣውን ተስፋ የሚመጣውን መዳን ነበር የሚያሳየው። በእርግጥም በኋላ ላይ አዳም ተስፋ እንዳደረጋት ሁሉ ዳግሚት ሔዋን ተብላ የምትጠራው እመቤታችን ቅድስት ድንግል ማርያም ተገኝታ እንደገና ደግማ አዳምን አስገኘችው ማለት ነው። አዳም ባስገኛት በሔዋን ነበረ የተጠቃው። እመቤታችን ቅድስት ድንግል ማርያም ደግሞ አዳምን አስገኝታ እንደገና ለአዳምና ለልጆቹ ምክንያተ ድህነት ሆና ሁላችንን ደግመን እንድንገኝ ደግመን እንድንፈጠር ኃጢአት አጠፋችን፣ ጽድቅ ደግሞ እንደገና መልሶ ሰራን ማለት ነው። ጥል ነበር ያጠፋን ሁላችን ያፈረሰን፣ ፍቅር እንደገና መልሶ ሰራን ማለት ነው። የማይወድቀውን አዳምን ይዛ ተገኘች። የሚወድቀው አዳም የምትጥል ሔዋንን ነበረ ያስገኘው። ይችኛዋ ሔዋን ግን ያስገኘችው አዳም የሚወድቅ አይደለም። እሷም የማትወድቅ ነበረችና የማይወድቅ አዳም ነው የሰጠችን። በሱ እንደገና ሁላችን ለመገኘት በቃን ማለት ነው። እንዲህ ላለ ነገር ነው እንግዲህ ንጽጽሩ የሚሆነው ማለት ነው። አዳም ሔዋንን አስገኘ፣ ግን አልተጠቀመባትም። ሔዋን ግን አዳም የተባለውን ክርስቶስን አስገኘች፣ ሁላችንንም ጠቀመች ማለት ነው። ሆኖም እንግዲህ ባስገኛት ሴት ነው ተስፋው የነበረው። ባስገኛትም ሴት ነው እንደገና መዳን የቻለው እና የተጠቀመው እንደገና ድጋሚ ባስገኛት ሴት አማካኝነት ነው ይህ ድህነት የተደረገለት ማለት ነው። በዚህ ምክንያት እንዲያውም ሊቃውንቱ የሔዋን ዕዳ ከፋይ ይሏታል። በመጀመሪያው ሰማዕቱ ዩስጢኖስ ነው ይህን ትምህርት ያመጣው። ግን በኋላ ደግሞ ቅዱስ ዮሐንስ አፈወርቅ እንደገና 4ኛው መቶ ክፍለ ዘመን ላይ እንደገና አብራርቶ ጽፎት እናገኛለን። በሃይማኖተ አበውም ላይ ይሄ ቃል ተጽፏል። ለሔዋን ዕዳ ከፋይ ተብላ የምትጠራ እመቤታችን ቅድስት ድንግል ማርያም ናት። ያለ ዘር ያለ ሴት አዳም ቢያስገኛት ያለ ወንድ አዳምን ሳታስገኝ ነበር የኖረችው። ያለ ወንድ አዳምን የምታስገኝ ወንድ የምታስገኝ ሴት እመቤታችን ቅድስት ድንግል ማርያም ብቻ ናት የተገኘችው ማለት ነው። እና እንደገና ፍጥረትን ያስጀመረችው ማለት እኮ ነው በእውነት። በሌላ አነጋገር በመጀመሪያ የተገኘው ፍጥረት በድሎ በኃጢአት ምክንያት ወድቋላ። ስለዚህ ስለወደቀ እንደገና ደግማ ያስገኘችው ደግሞ እመቤታችን ቅድስት ድንግል ዓለም እንደገና ነው የጀመረው። በእውነቱ በነገራችን ላይ እንደገና ነው ህልውናችን የጀመረው። ጥንተ ህላዌ አሁን ህልውናችን እንደገና የሚጀምረው እኮ ከእመቤታችን ከቅድስት ድንግል ማርያም ጌታ ስጋችንን ከነሳ ባህሪያችን ገንዘብ ካደረገ በኋላ ነው እንደገና እየጀመርን ያለ ነው። እና ህይወት የጀመረችው እንደገና ድጋሚ ሲሰጠን ነው ማለት ነው። ስለዚህ ያለ ወንድ ዘር ይዛ በመገኘቷ ይሄ እንደገና አሁንም ጥንተ ፍጥረት ወይም ፍጥረትን የሰው ልጅን ተፈጥሮ እንደገና እንዳስጀመረችው ያስነግርላታል ማለት ነው። ይሄንን ካልኳችሁ እንግዲህ ከሔዋን ስንወጣ በመጨረሻ እንግዲህ በዕለተ ዓርብ ስለ ሶስት ነገር ትመሰገናለች ወይም ትመሰላለች ብለን ስለነበረ የመጨረሻ መናነሳት በዕለተ ዓርብ ለሰው ልጅ የተፈጠረችው ገነት ናት። በኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር ለአዳም በምስራቅ በኩል ኤደን ገነትን እንደተከለለትና በእሷም ይኖር ዘንድ የፈጠረውን ሰው እንዳመጣው ተጽፎ እናገኛለን። ያች ገነት ለአዳም መኖሪያው ነበረች። እመቤታችን ቅድስት ድንግል ማርያምም ዳግማዊ አዳም ኢየሱስ ክርስቶስ የተገኘባት ናት። በእርግጥ በመጀመሪያዋ ገነት ከአዳም በስተቀር ሌላ ሰው ነበረባት እንዴ? ማንም አልነበረባትም። ሔዋን አለች ትሉኝ እንደሆነ ራሷም እኮ ከአዳም የተገኘች አዳማዊት ናት አይደል እንዴ?
እመቤታችን ቅድስት ድንግል ማርያምም አዳም ክርስቶስን አስገኝታ ከአዳም ከክርስቶስ በስተቀር ማንም በማህፀኗ ያልተገኘባት ወይም ማንንም ያላስገኘ ሔዋንማ ራሷ ናት። ራሷ ሔዋን ተብላ የምትጠራ ግን ደግሞ ለክርስቶስ ገነቱ ተብላ የተጠራች ደግሞ እመቤታችን ቅድስት ድንግል ማርያም ናት። እንዲያውም ከገነት ሲያስፈልጧት ሊቃውንቱ ምን ይሏታል? ነባቢት ገነት። አባ ጊዮርጊስ በዚህ ይስማማል። ቅዱስ ኤፍሬምም ይህንን ገነት ነባቢት ብሎ ይጠራታል። በገነት አዳምና ሔዋን ቢነጋገሩ እንጂ እሷ አትነጋገርም ነበር አይደል? እመቤታችን ቅድስት ድንግል ማርያም ግን ከመላኩ ጋር ተነጋግራለች። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋርም ቃል ለቃል ተጫወታለች፣ ተነጋግራለች። ከኤልሳቤጥም ዘንድ በሄደች ጊዜ ቃሏን አሰምታለች። ቃሏ መድኃኒት የሆነ በእውነት ቃሏ የደስታ ምክንያት የሆነ እመቤታችን ቅድስት ድንግል ማርያም ስትናገር የሰሟት ሁሉ ይደሰታሉ። ለዚህም ነው አንፈራጻዊ ባል በውስተ ከርሴ በፍስሐ ያለችው ያቺ ሴት ሰው በሰማይኩ ቃለኪን ዘትታምህኒ እጅ ስትነሽ ሰላም ነሽ እንዴት ነሽ ብለሽ ስትጠሪኝ ጽንሱ በማህፀን ውስጥ በደስታ ዘለለ ነው የሚለው። ጽንሱን በደስታ እንዲዘል ያደረገ የእመቤታችን የቅድስት ድንግል ማርያም ድምፅ አይደለ እንዴ? እንዲህ አይነት ድምፅ ያላት ነባቢት ገነት ናት። እንግዲህ አሁን የምንጠራት የምናነሳት ገነት ብለን የጠራናት እመቤታችን ቅድስት ድንግል ማርያም። አባ ጊዮርጊስ ምን ይላታል? ዘይጻመው ምን ገነት ነባቢት በአርጋኖን መጽሐፉ ላይ ነው ይህንን የሚለው። ገነት ነባቢት ዘይጻመው ምን በተኪሎታ ወበሰቅዮታ ይላል። ማንም ያልተከላት ማንም ውሃ ያላጠጣት ማንም ውሃ በማጠጣት እና በመትከል ያልደከመባት የተክለ ስፍራ ብሎ ገነት ብሎ እመቤታችን ቅድስት ድንግል ማርያምን ይጠራታል። ማፍራትን ታፈራለች፣ ማበብም ታብባለች። ግን ደግሞ በገበሬ ድካም ያልተተከለች በገበሬ ድካም ውሃ ያልጠጣች ናት እመቤታችን። ያች ገነት የመጀመሪያዋ ገነት በእግዚአብሔር ስልጣን ነው አብባም አፍርታም የተገኘችው። እመቤታችን ቅድስት ድንግል ማርያም በመንፈስ ቅዱስ ስልጣን አይደል እንዴ አብባ አፍርታ የተገኘችው? ጽጌ የተባለ ኢየሱስ ክርስቶስ ነው። መዓዛው ደግሞ ለወንጌል ናት፣ ለቅዱሳን ሁሉ የተሰጠች ልጅነቱ ናት። ከአበባ መዓዛ ይገኛል። ልክ እንዲሁም ከአበባ ፍሬ ይገኛል አይደለ? ፍሬ ሆኖ የተመገብ ነው ኢየሱስ ክርስቶስ የተገኘው ከእመቤታችን ከቅድስት ድንግል ማርያም ናት። ግን ያ ሁሉ ቢሆንም እንደ ሴቶች ልጅ አስገኘች ብትባልም እንደ ሴቶች የወንድ ዘር ተቀበለች የማትባል ናት እመቤታችን ቅድስት ድንግል ማርያም። የተክል ቦታ አለ አይደል? በዓለም ላይ የምታውቋቸው በጣም ትልልቅ የተክል ስፍራዎች ወይም የአበባ ቦታዎች ሊኖሩ ይችላሉ። እናንተ የምታውቋቸው ወይም የእናንተ የሆኑ ሊኖራቸው ይችላሉ። ግን ስንት ቀን ደከማችሁባቸው? ውሃ በማጠጣት ተክሉን በመትከል በመቆፈር በማረስ ስንት ቀን ትደክሙባቸዋላችሁ። እንደዚያም ሆኖ ደግሞ ይጠወልጋሉ፣ ይደክማሉ ወይም ይጠፋሉ። ነፋስ ወስዶ ይጨርሳቸዋል ማለት ነው። እመቤታችን ቅድስት ድንግል ማርያም ግን ሁልጊዜ ገነት ስትባል ትኖራለች። መዓዛ መለኮቱ የማይለያት ሆና እናገኛታለን ማለት ነው። እና ማንም ያልደከመባት የተባለችው ከወንድ ዘር ተቀብላ ያልጸነሰች ለማለት ነው። ከወንድ ዘር ተቀብላ ያልጸነሰች ናት። ግን ፍሬ ማስገኘት ወይም ልጅ ማስገኘት ያልቀረባት ከወንድ ዘር መቀበል ደግሞ የሌለባት ናት። ወንዶች ሳያግዟት ወይም የወንድ እገዛ የወንድ እርዳታ ሳታገኝ ጸንሳ ወልዳ የተገኘች ስለሆነች እናትነቷ ሳይቀርባት ድንግልም ሆና የተገኘች ከሷ በቀር ሌላ ማን አለ? በእውነት የተክል ስፍራ ተብላ ትገኛለች። ግን ደግሞ ውሃ ሲያጠጧትና ሲያርሷት ሲቆፍሯት የማትገኝ የተክል ስፍራ ከሷ በስተቀር ሌላ ማን አለ? በእውነት ገነት እጹት ወአዘቅት ትምት ብሎ ነው ነቢዩ ሰሎሞን የሚናገርላት። የታተመች የተቀጠረች ገነት እና የታተመች የውሃ ጉድጓድ ብሎ የሚናገርላት አጥር ቅጥር ያላት ወይም የተከበበች ናት። በመንፈስ ቅዱስ ክልል ታደል ምንላት ታቦተ ሕጉ ለእግዚአብሔር በካህናት ጽርት ወመንፈስ ቅዱስ ክልል ይላታል ቅዱስ ያሬድ። የታጠረች የተቀጠረች ናት። ማንም ሊገባባት የማይችል ማለት ነው። ካስፈለገም ደግሞ ወይም ደግሞ እግዚአብሔር በወደደ ጊዜ ከንጹሑ ከአዳም በስተቀር ማንም እንዳይገባባት ኃጢአተኛውን አዳም ከሷ ያራቀላት ገነት ናት ድንግል ማርያም። ያቺ ገነት ታስታውሷታላችሁ? ኃጢአተኛው አዳም እንዳይኖርባት ውጣ ተብሎ የተባረረባት ማለት ነው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ እንደምንመለከተው ኃጢአተኛውን አዳምን መላእክት እየገፉ አስወጡት አይደለ? በሰይፍ የእሳት ሰይፍ ይዘው እሷን ያችን ገነት ግን ይጠብቋት ነበረ። ለምን? የህይወት ዛፍ ያለው እዛ ውስጥ ስለሆነ ትጠበቅ ነበር ያች ገነት። የህይወት ዛፍ ክርስቶስ አይደለም እንዴ? በማህፀነ ማርያም የተገኘው እሷስ ቢሆን ገነት ብትሆን አይደለ እንዴ የህይወትን ዛፍ ይዛ የተገኘችው? በመካከሏ እንኖርባት ዘንድ ለኛ በደመ ክርስቶስ ለተዋጀን በጠቅላላ
ከጻድቅነቱ የተነሳ ጻድቃን ተብሎ ያስጠራን፣ ከኃጢአተኞች ጋር ተቆጥሮ ከጻድቃን ጋር እንድንቆጠር ያደረገን የክርስቶስ መገኛው እሷ ናት። እሱ ባለበት ደግሞ እኛ እንኖራለን። ምክንያቱም ሀበሃሎ ርእስ እየተጋባ ኩሉ መለያ ላይ አይደል የሚለው ራስ ባለበት ሕዋሳት ይኖሩ ዘንድ ግድ ስለሆነ ማለት ነው። እና ያቺ መላእክት የሚጠብቋት ገነት እመቤታችን ቅድስት ድንግል ማርያምን ትመስላለች። ለኃጢአተኛው ለአዳም የተፈቀደች አልነበረችም። ዛሬም ቅዱሳት መጻሕፍት ስለ እሷ ሲናገሩ ኃጢአተኞች ሊያመሰግኗት የማትችል እንዲያውም አባ ጊዮርጊስ ምን ይላታል? ሌላም ደራሲ ይህንን ቃል በእርግጥ ወስዶታል። ለምን ትሊታይ ትበሊ ማፋት ውዳሴ ይላል። ያኛው በግጥም ተናግሮታል። አባ ጊዮርጊስ ደግሞ በአርጋኖን መጽሐፉ ላይ እንዲሁ በምስጋና በስድ ንባብ ያቀርበዋል ማለት ነው። ከኃጢአተኛ ሰው ምስጋና መቀበል ለኔ ምን ያደርግልኛል አትበይ፣ ምንም እንኳን ኃጢአተኛ በሆንም ለአንቺ ምስጋና ለማቅረብ ፊትሽ ላይ ቆሜያለሁ ይላታል። መቼስ ፀሐይ በውሃም ላይ ብርሃኗን ትረጫለች፣ ሙቀቷንም በምድር ሁሉ ላይ በየትኛውም ስፍራ ላይ ትገኛለች አይደለ ፀሐይ። እንደዚህ ሁሉ እኔም አንቺን ከማመስገን የሚከለክለኝ የለም ይላታል። እና ምንም እንኳን ኃጢአተኞች ብንሆን እመቤታችን ቅድስት ድንግል ማርያምን ለማመስገን ተገብቶናል። ሆኖም እግዚአብሔር ከኃጢአተኛው ከአዳም ሰውሯታል ያችን ገነት፣ የመጀመሪያውን ገነት። ለምንድን ነው? ጻድቀ ባህሪ ኢየሱስ ክርስቶስ የሚገኝባት ስለሆነች። እንግዲህ ንጹሕ አዳም እስኪመጣ ድረስ ማለት አዳም ወደ እርሷ አልቀረበም፣ አታውቅም እሷም ማለት ነው። ያ የሚያሳየው እሱን ነው። ያ የመላእክት ሰይፍ የእሳት አጥር ሆኖ የሚጠብቃት ማለት ስልጣን እግዚአብሔር ነው። መለኮት በስልጣኑ የጠበቃት፣ እግዚአብሔር በስልጣኑ በፈቃዱ የጠበቃት ናት። ንጽሕት ሆና ህትምት ሆና ለሱ የተጠበቀች የተዘጋጅ ሆና ትኖር ዘንድ እግዚአብሔር ያዘጋጃት ገነት ማለት እመቤታችን ቅድስት ድንግል ማርያም ናት ማለት ነው። በተጨማሪም ይህንን ዓለም የሚያጠጡ አራቱ አፍላጋትም የሚገኙት ከገነት ነው። ይህንንም ዓለም የሚመግብና የሚያረካ ስቴ ጽሙዓን ተብሎ የሚጠራው ኢየሱስ ክርስቶስ ለተጠሙ ሰዎች መጠጣቸው ተብሎ የሚጠራው ኢየሱስ ክርስቶስ የሕይወት መጠጥ ተብሎ የተጠራለን ክርስቶስ የተገኘው ከእመቤታችን ከቅድስት ድንግል ማርያም ስለሆነ አማናዊት ገነት ብለን የምንጠራት ከዚህ የተነሳ ነው ማለት ነው። በእርግጥም ማምላክ ቅድስት ድንግል እመቤታችን አማናዊት ገነት ናት። ሁሉን የሚያረካውን ማየ ሕይወት ክርስቶስን ይዛ የተገኘች እሷ ስለሆነች እሱን ካገኘን በኋላ እኮ ነው ካገኘች በኋላ ነው ያቺ ሳምራዊት ሴት እንስራዋን ጥላ ሄደችው አይደል እንዴ? የቀዳችውን ውሃም ትታው ነው ሄደችው። ቅዱሳን ሁሉ እሱን ካገኙ በኋላ ሐዋርያት እሱን ካገኙ በኋላ መርከባቸውን ይዘው ታገኟቸዋላችሁ እንዴ? በፍጹም አያደርጉትም። እሱን ካገኘ በኋላ ማቴዎስ የመቅረጫ ስፍራው ላይ ተቀምጦ ቀረጥ ሲሰበስብ ታገኙታላችሁ? ኧረ በፍጹም። ከዚህ ከሚሰበስበው ወርቅና እንቁ የተሻለ ሌላ ገንዘብ አግኝቶ እንደምን ሊሆን ይችላል? በፍጹም አይሆንም። ጴጥሮስንስ አሳ ሊያጠምድ መረቡን ይዞ ወደ ባህር ሲወርድ ልታገኙ ትችላላችሁ? ሐዋርያ ከሆነ በኋላ በፍጹም ሊሆን አይችልም። ምክንያቱም ከመርከቡ የሚበልጠውን ኢየሱስ ክርስቶስን ዓለምን ሁሉ የሚያጠምድበትን ታላቁን መረብ ኢየሱስ ክርስቶስን ይዟልና ከዚህ በኋላ ተመልሶ እንደገና ወደዚያ ሊሄድ በፍጹም አይቻለውም፣ አያስብም እንደዚያ ማለት ነው። ቅዱሳን ሁሉ ልክ እንደዚያ ናቸው። ከቤተ መንግስት የወጡትን እና አቡነ አረጋዊን እስኪ ተመልከቷቸው እና አባ ጰንጠሌዎንን እስኪ ተመልከቷቸው። ከቤተ መንግስት ወጥተው ዋሻ ውስጥ ከገቡ በኋላ ተመልሰው ቤተ መንግስት ሄደው ልታገኟቸው? ኧረ በፍጹም አይሆንም። ይሄ በምናኔ የለበሱት የፍየል ሌጦ በቤተ መንግስት ካለ ወርቀ ዘቦ ግምጃ የተሻለ እንደሆነ ያውቃሉና ይሄ በምናኔ የተጠጉበት ዋሻ በሰማይ የብርሃን አዳራሽ የሚያስገኝላቸው እንደሆነ ያውቃሉና ያንን ትተው ወደዚህ ይመጣሉ ማለት ነው። እና በእውነት ወገኖቼ እሱን ካገኘን በኋላ ብዙ ነገሮችን ትተናል። ከገነት የመጡ ፈሳሾችም ናቸው ይህንን ዓለም ለሞት የሚኖሩ ብለን የለ እመቤታችን ቅድስት ድንግል ማርያም ያስገኘችው ኢየሱስ ክርስቶስም የሁሉንም ሕይወት ያለመለመ ለሁሉም እውነተኛ መጠጥ ሆኖ የተገኘ ኢየሱስ ክርስቶስ ነው። እንዲያውም በትምህርተ ኅቡዓት ምን እንለዋለን? መስቴ መኮንን እንለዋለን። የሚፈርድ መጠጥ ማለት ነው። መፍረድ ሁሉ የሚችል መጠጥ የሆነልን ኢየሱስ ክርስቶስ ነው። ምክንያቱም ደሙን ጠጥተ ነው ስጋውን በልተ ነው ይፈርዳል አይደል እንዴ? በማይገባ የሚበሉት በሚጠጡት ላይ ሊፈርድ የሚችል ነው። የዚህ ዓለም መብል መጠጥ ቢሆን ንጉሥ የሚበላውን ሎሌ ቢበላው ምን ጉዳት ይደርስበታል? እንዲያውም ትልቅ ደስታ ነው የሚሰማው። በፍጹም ምንም የሚያመጣበት ሆዱ ተተርጥሮ ሊሞት አይችልም። ስጋውና ደግሞ ግን ንስሐ ለገቡ ሰዎች የተዘጋጀ ነው። ስጋውና ደግሞ ንስሐ ለገቡ ሰዎች የተዘጋጀ ነው። ንስሐ ገብተው ቢመጡ ትናንት ኃጢአተኛ ነበርክ ተብሎ የማይከለከል ንስሐ ሳይገቡ ቢቀበሉት ደግሞ የሚፈርድ
እዛ ያሰክረው ያተነትን አይደለም ይለው የሚያፍገመግም የሚጠል ብሎ ይጠራዋልና ፈራጅነት ያለውን መጠጥ ይዛለን የተገኘችው ደግሞ እመቤታችን ቅድስት ድንግል ማርያም ናት ማለት ነውና በገነት እጽዋት መዓዛ እንደረካን ከእመቤታችን በተገኘው መዓዛ ሕይወት በኢየሱስ ክርስቶስ ሁላችን ረክተናል። ልባችን ተነጥቋል። ከገነት በመጡ ፈሳሾች ምድር እንደምትለመልመው እኛም ገነት ተብላ ከምትጠራው ከእመቤታችን ከቅድስት ድንግል ማርያም ባገኘነው ማየ ሕይወት ተብሎ የሕይወት ውሃ ተብሎ በሚጠራው በኢየሱስ ክርስቶስ ረክተን እንኖራለን ማለት ነው። ይህንን ነው እንግዲህ የሚያሳየን ወገኖች። ገነት ተብላ የምትጠራበትን ምክንያት በጥቂቱ ለማንሳት ያክል ይህንን ማለት ይበቃናል። ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በቀጣይ የምናነሳቸውን ደግሞ እንግዲህ ቀጥለን የምናይ ነው የሚሆነው። ይበቃናል። እግዚአብሔር ይስጥልን።